የወንድ ጉድለትና ድክመት ሴት ስትሆን የሴት ሙላትና ብርታት ወንድ ነው ማለት ነው። አንድ አስተማሪ ተማሪዎቹን ከአምስቱ አንዱን በምሳሌ ካስተማረ አራቱን ተማሪዎቹ በዛ ምሳሌ ተነስተው አራቱን ፈልገው ማግኘት አለባቸው እንጂ አምስቱንም አስተማሪው ካስተማረ አስተማሪው አስተማሪ አይደለም፣ ተማሪዎቹም ተማሪ አይደሉም። ስለዚህ እየሞላቸው ነው። በሳይንስ ካባ በቴክኖሎጂ ካባ እየነገድን ስለ ሳይንስ እንኳን አናውቅም፣ ግን ሳይንስ እንላለን። የሳይንስ ፎርሙላ የሌለን ሳይንስ እንላለን። የቴክኖሎጂ ቀመር የሌለን ቴክኖሎጂ እንላለን። ሳይንስ ምንድን ነው? ፖለቲካል ሳይንስ ቲዮሪ፣ ፍልስፍና እንጂ አይዲያ ነው ወይ? ሳይንስ እኮ አይዲያ ነው። ከዛሬ አሁን ይበልጣል ማለት ነው። አሁን ሳይኖር ዛሬ የለም ማለት ነው። ስለዚህ አሁን የምንኖረው ነው ማለት ነው። ዛሬ የምናየው ነው ማለት ነው። ስለዚህ አሁንን ሳንኖር ዛሬን አናይም ማለት ነው። እኛ ብርታት ይኑረን እንጂ ብርታቱን አይደለንም። እኛ አሸናፊነት ይኑረን እንጂ አሸናፊ አይደለንም። እኛ ድፍረቱ ይኑረን እንጂ ደፋር አይደለንም። እና በነዛ መሃል በተጠያቂነት ሚዛን ጠባቂ ነን። እስኪ ሰው ማነው? እንደምን ከረማችሁ የሚስጥረ ሰብ ቤተሰቦች። አሁን ሚስጥረ ሰብን ለመግለጽ እንግዲህ ሚስጥረ ሰብ ስንል ሰው በሰባት መሰረቶች ተዋህዶ የተሰራ ነው ለማለት ነው። ይኸው ሰባት መሰረቶቹ ሰማያዊ ብቻም አይደሉም፣ ምድራዊ፣ ተክለቁመናዊ፣ ቁስ አካላዊ እስከ 5 መሬት ድረስ ነው ማለት ነው ሰው። ስለዚህ ነው ሚስጥረ ሰብ ያልነው። ይሄን እንትናችን ቤተሰቦች ልትሆኑ እና አሁን ይሄ ምልክት 7 መሰረቶች ናቸው እና 7 መሰረቶች አሁን ይሄንን አዳም ቶ ይሄ ቶ ነው ማለት ነው። የኔ ጭንቅላት የኔ እንትን ቶ ነው። አሁን ይሄ ቶ 7 መሰረቶች ናቸው ማለት ነው። እዚህ ጋር አዳም ከነፃነቱ ጋር፣ አዳም ከስርዓቱ ጋር፣ አዳም ከጸጋው ጋር፣ አዳም ከሚዛኑ ጋር፣ አዳም ከህጉ ጋር፣ አዳም ከግዴታው ጋር፣ አዳም ከፍትሁ ጋር። ስለዚህ አዳም ሰው መነሻ ፍትህ፣ መድረሻ ነፃነት አለው። መነሻ ፍትሁ ቁጥር ሲሆን መድረሻ ነፃነቱ ፍቅር ነው ማለት ነው። ስለዚህ እዚህ ጋር ከቁጥር እንጀምር። ቁጥር አለው፣ ስም አለው፣ መልክ አለው፣ ሰውነት አለው፣ ነፃ ፈቃድ አለው፣ ማንነት አለው፣ ፍቅር አለው ማለት ነው። ይሄ ነው ሚስጥረ ሰብ ያስባለው። ስለዚህ ይሄን ደግሞ በጣም በብዙ ልንተረጉመው እንችላለን። አዳም ከአልፋ ፍትሁ ጋር፣ አዳም ከግዑዝ ግዴታው ጋር፣ አዳም ከኦሪት ህጉ ጋር፣ አዳም ከመዝሙር ሚዛኑ ጋር፣ አዳም ከወንጌል ጸጋው ጋር፣ አዳም ከግዕዝ ስርዓቱ ጋርና አዳም ከኦሜጋ ነፃነቱ ጋር። ስለዚህ አልፋና ኦሜጋ ነው ማለት ነው። እና አልፋና ኦሜጋ መሃል ምን አለ? አልፋ መነሻ ሆኖ ኦሜጋ መድረሻ ሆኖ ከአልፋ በላይ ግዑዝ አለው፣ ከግዑዝ በላይ ኦሪት አለው፣ ከኦሪት በላይ መዝሙር አለው፣ ከመዝሙር በላይ ወንጌል አለው፣ ከወንጌል በላይ ግዕዝ አለው ማለት ነው። ስለዚህ በአልፋና ኦሜጋ ውስጥ ግዕዝ ማንነቱ ቃል ነው፣ ወንጌል ነፃ ፈቃዱ ጊዜ ነው፣ መዝሙር ሰውነቱ ሰው ነው፣ ኦሪት መልከ ጸዴቁ ቦታ ነው፣ ግዑዝ ደግሞ ስሙ ቋንቋ ነው ማለት ነው። ስለዚህ ቁጥር፣ ቋንቋ፣ ቦታ፣ ሰው፣ ጊዜ፣ ቃልና ፍቅርን ተዋህዶ ነው ማለት ነው። እሺ አሁን ይሄ አሁን ነው። አሁን ነፃነት ነው። ዛሬ ስርዓት ነው። ነገ ጸጋ ነው። አዳም ሚዛን ነው። ይሁዳ ህግ ነው። ትላንት ግዴታ ነው። ያለፈ ደግሞ ፍትህ ነው ማለት ነው። ስለዚህ
ከአሁንና ከዛሬ በነገ የአዳም ለይሁዳ ወደ ትላንትና ወዳለፈ ወረደ፣ ተከሰተ፣ ተወለደ፣ ተጸነሰ፣ ተወለደ፣ አደገ፣ አረጀ፣ ሞተ፣ ግን ዳግም ትንሣኤ ያለው ሊመለስ ማለት ነው። ስለዚህ አሁን ምንድነው ይሄ አሁን ሲሆን ከአሁንና ከሚኖር በድንግል ባለ የሚተካካ ለረጋ ወደ ነበረና ወዳለፈ ተከሰተ፣ ወረደ፣ ተጸነሰ። አሁን ያንን እንትን ለማድረግ ካለፈ ተከሰተ፣ ወረደ፣ ተጸነሰ፣ ተወለደ፣ አደገ፣ አረጀ፣ ሞተ ሲል አሁን የተከሰተውን ከዚህ ጋር የወረደውን የተከሰተውን ከኦሜጋ ጋር የተከሰተውን ከግዕዝ ጋር የወረደውን የተከሰተውን ከኦሜጋ ጋር የወረደውን ከግዕዝ ጋር የተጸነሰውን ከወንጌል ጋር የተወለደውን ከመዝሙር ጋር የሚያድገውን ከኦሪት ጋር የሚያረጀውን ከግዑዝ ጋርና የሚሞተውን ከአልፋ ጋር ማገናኘት እንችላለን። ይሄ ሰማያዊ ሰባት መሰረት ሲሆን የዚህ ሰማያዊ ሰባት መሰረት ጥላ ደግሞ ሰባቱ የምድር መሰረቱ ነው ማለት ነው። እሺ፣ እንደ መግቢያ ጥያቄ እንዲሆን ብዬ ካሰብኩት የመጀመሪያ ጥያቄ ሊሆን የሚችለው ንግግሬን አትስሙ፣ ንግግሬ ሊያስረዳችሁ አይችልም፣ ሰው ማየት እየቻለ ለምን ይሰማል ብለው የተናገሩት ሀሳብ አለና በማየት ውስጥ መስማት አለ የሚል ሀሳብ ከዚህ በፊት ተናግሯል እና ይህንን ማስረዳት ከተቻለ እንዲነግሩ። በጣም ጥሩ። አሁን ሰዎች እኛ ከየት ነፃነትና ከየት ስርዓት በየት ጸጋ የማን ሚዛን ለምን ሕግ ፈተና ወደየት ግዴታ ጥያቄና ወደየት ፍትህ ስሌት መጣን የሚለውን መጠየቅና ማንሳት ይገባናል። ሰው ማለት ሚስጥረ ሰብ ነው። እንትናችንም አይደለም ሰው እጅግ ሚስጥር ነው። ምክንያቱም እኛ እዚህ ተከስተን ወርደን ተጸንሰን ተወልደን አድገን አርጅተን የምንሞት ብቻ አይደለንም ማለት ነው። ስለዚህ ከየት ነው የመጣ ነው ሰው እና ምንጫችን መሰረታችን የት ነው የሚለውን ማወቅ ያስፈልገናል። ይህንን መልስ ለመመለስ ለምሳሌ አሁን የማይታይ ሰማይ የምንለው ወይም ውስጣዊ የምንለው ሁለንተናዊነት አለን። ነገር ግን ከዛ ለቀን ነው ወደዚህ ወደሚታየው ምክንያታዊነት ዩኒቨርስ ዓለም ያለ ነው ማለት ነው። ስለዚህ አሁን ይሄ የሚታየው ነው ብንል የሚያየው ይሄ የተክለ ቁመና የምንለው የዚህ አይናችን ነው ማለት ነው። እግራችን መራመዱን ነፃነት ብናደርገው፣ አይናችን ማየቱን ስርዓት ብናደርገው፣ አፍንጫችን መተንፈሱን ጸጋ ብናደርገው፣ እጃችን መዳሰሱን ሚዛን ብናደርገው፣ ጆሮአችን መስማቱን ሕግ ብናደርገው፣ ምላሳችን መናገሩን ግዴታ ብናደርገው እና ሆዳችን መብላቱን ፍትህ ብናደርገው እነዚህ ሰባት መሰረቶች ናቸው ሰውን ሰው ያስባሉት ማለት ነው። ስለዚህ በእነዚህ ሁሉ ተዋህዶ ነው ሰው የተባል ነው ማለት ነው። ይሄ በሚታየው ነው። ነገር ግን ይሄ የሚታየው የመጣው ከማይታየው ስለሆነ የማይታየው ገላጭ ይሄ የሚታየው ነው ማለት ነው። ለዚህ ለሚታየው መገለጫ ደግሞ የማይታየው ነው ማለት ነው። ስለዚህ ሰው ከውስጥ ወደ ውጭ ወጣ ወይም ከሰማይ ወደ መሬት ወረደ ብንል አሁን ወደዚህ ወደሚታየው ውስጥ ነው ያለ ነው። ስለዚህ እንዴት ነው ከዛ መምጣታችንን የምናውቀው?
ከዛ ተፈጥረን ነው እንግዲህ ሰው በሰማይ ተፈጥሯል ማለት ነው። ስለዚህ በሰማይ ስለተፈጠረ ነው በምድር የተወለደው ማለት ነው። ስለዚህ በምድርም ስለተወለደ ነው በዓለም የተቀረጸው ማለት ነው። ስለዚህ ከዚህ ውጭ ነው ይሄን እያልኳችሁ ያለሁት። አሁን እዚህ ያለነው ከዚህ ከመምጣታችን እዚህ ከመወለዳችን እዚህ ከመከሰታችን በፊት እኛ በዓለም ቁጥር ተቀርጸናል። በምድር በተቀባ ሕይወት ሰውነት ተወልደናል። በሰማይ ፍቅር ተፈጥረናል። ያ ተዋህዶ ነው እንግዲህ ለቀን ወደዚህ የመጣ ነው ማለት ነው። ስለዚህ ይሄ የሚታየው ሲሆን ያኛው የማይታይ ዓለም፣ የማይታይ ምድር፣ የማይታይ ሰማይ፣ እነዛ ዓለምም በምድር ውስጥ ምድርም በሰማይ ውስጥ ተዋህደው አሉ ማለት ነው። ስለዚህ እነዛን አናቅም ማለት ነው። እኛ የምናውቀው እዚህ ነው እና ይሄንን ነው የሚታይ የምንለው። ስለዚህ እዛ ውስጥ ምን አለ ማለትና መጠየቅ ግድ ይለናል። እዛ ውስጥ የማይታየው ውስጥ አምላክ አለ፣ እዚህ አምላክ የለም። የማይታየው ውስጥ መንፈስ አለ፣ እዚህ መንፈስ የለም። የማይታየው ውስጥ ነፍስ አለን፣ እዚህ ነፍስ የለም። የማይታየው ውስጥ ሰብ አለን፣ እዚህ የለም። የማይታየን ውስጥ ደግሞ ሌላ ስጋ አለ፣ እዚህ የለም። የማይታየው ውስጥ ቁስ አለ፣ እዚህ የለም። የማይታየው ውስጥ አውሬ አለ፣ እዚህ የለም። ስለዚህ በምድር ደግሞ ደመነፍስ አለ የማይታየው። እዚህ ጋር ያለውን እዚህ ጋር ማጥናት፣ መመርመር፣ መፈተን፣ መፈተሽ እንችላለን። የዛን ግን ወደዛ ነው መሄድ ያለብን ማለት ነው። ወደዛ ስንሄድ አሁን እንዴት ነው የምንመለሰው? እንዴት ነው የምንመለሰው? ለማወቅ ደግሞ እንዴት ነው የመጣ ነው ማወቅ አለብን። ስለዚህ አሁን የት ነው ያለ ነው እና እኛ በዚህ የምንመዘን የምንለካ የምንገመት አይደለንም ማለት ነው። እኛ ከሰማይ ነው ወደ መሬት የመጣ ነው ማለት ነው። ይህ ምን ማለት ነው? አሁን ሰው በአምላኩ ሕሊና ንቃት አለው። በመንፈሱ ልቦና ማሰብ አለው። በነፍሱ ምግባር ማስተዋል አለው። በሰቡ አንጎል ማሰላሰል አለው። በስጋው አልቦ አእምሮ ማስታወስ አለው። በቁሱ አንደበት ማነብነብ አለው እና በአውሬው ስሜቱ ማስላት አለው። እነዛን መሰረት አድርጎና አገናዝቦ ደግሞ በደመ ነፍስ ጭንቅላቱ መመርመር ማንበብ አለው ማለት ነው። ይሄ የምናገረው እዚህ ጋር በጥናት በምርምር በትምህርት በፖለቲካል ሳይንስ በምንም የምናገኘው ያገኘነው አይደለም። ይሄ አዲስ ነገር ነው እና አዲስ ነገር ስለሆነ ግር ስላላችሁ አዲስ ነገር ለማወቅ ፍላጎት ልምምድም ፍላጎትም ስለሌላችሁ ምናልባት በዚህ አዲስ ነገር ለማወቅ መዘጋጀትና መፈለግ ማንነታችሁን መፈለግ አለባችሁ። እዚህ ጋር ማንነት የላችሁም፣ እዚህ ጋር እውነት የላችሁም፣ እዚህ ጋር ህይወት የላችሁም። እዚህ ጋር ከህይወት ነው ወደ ሞት የመጣ ነው። ስለዚህ አዳምና ሔዋን ከገነት ተባረሩ ማለት እኔ ወንድ እሷ ሴት ወደዚህ ስመጣ ነው ማለት ነው። ስለዚህ እዚህ ጋር የሚጠይቀን መክሊት አለ፣ የሚፈትነን ምኞት አለ፣ የሚያዋህደን ተመስጦ አለ፣ የሚያሻግረን ተሰጦ አለ እና የሚመልሰን ተስፋ አለ ማለት ነው። ስለዚህ ያ ተስፋ ቃል ነው፣ ያ ቃል ደግሞ ህይወት ነው። ያ ተሰጦ ጊዜ ነው፣ ያ ጊዜ ደግሞ ተፈጥሮ ነው። ያ ተመስጦ ሰው ነው፣ ያ ሰው ደግሞ ፍጥረት ነው። ያ ምኞት ቦታ ነው፣ ያ ቦታ ደግሞ ዓለም ነው። ያ መክሊት ቋንቋ ነው፣ ያ ቋንቋ ደግሞ ልሳን ነው። ስለዚህ ሰው የጀርባ ልሳን፣ የኋላ ዓለም፣ የግራ ፍጥረት፣ የፊት ተፈጥሮ እና የቀኝ ህይወት ከመነሻ ታሪክ እስከ መድረሻ ምሳሌ ያለው ነው እና ይሄን ለጊዜው እንዲህ ካልኩ ከዚህ ከተናገርኩት አዲስ ነገር በመነሳት ሁሉም ሰው ስለሚያወራ እኔ ሃይማኖተኛ ነኝ ብሎ የሚያወራ ብዙ ሰው አለ። እኔ ፖለቲከኛ ነኝ ፈላስማ ነኝ ብሎ የሚያወራ ብዙ ሰው አለ። ነገር ግን የኔ እንደ ሌሎቹ አይደለም እና እኔ የተለየው ነኝ ወይ? አዎ የተለየው ነኝ።
እንዴት ተለየው? ምክንያቱም እኔ የስሜቴን ስሌት ሰልቻለሁ። የመክሊቴን ጥያቄ ተጠይቄያለሁ። የምኞቴን ፈተና ተፈትኛለሁ። የተመስጦዬን ተዋህዶ ተዋህጃለሁ። የተሰጦዬን ሽግግር ተሻግሬያለሁ። የተስፋዬን መልስ ተመልሼና የንቃተ ህሊናዬን ፍቅር ቅጽበት አሁንን እኖራለሁ። የት? እዚህ አይደለም። ከዚህ ዩኒቨርስ ፊዚካል ቦዲ ማይንድ ሰብሬ ወጥቼ ወደ ተፈጠርኩበት ተመልሻለሁ። በምን? በሐሳብ ነው እያልኩ ያለሁት። ስለዚህ ከዛ ከጽንሰ ሐሳብ ነው ወደዚህ ንድፈ አነብንቦት አውርጄ የማወራው። ስለዚህ የኔ ወሬ የተቀዳው ከስራ ነው ማለት ነው። እና ያ ስራ እዚህ የለም። አሁን ነው ስራ ማለት፣ አሁን ነው ፍቅር ማለት። ስለዚህ አሁን እዚህ ያለው የለም። እንኳን አሁን ቀን 12 ሰዓት ሌሊት 12 ሰዓት የምንለው አይደለም ጊዜ ማለት። ስለዚህ ጊዜ ምንድን ነው እና ቃል ምንድን ነው? ሰው ማን ነው? ቦታ ምንድን ነው? ቋንቋ ምንድን ነው? ይህን ሁሉ እያንዳንዱን ማወቅ እንዳንችል እዚህ ጋር በፊዚካል ቦዲ ማይንዳችን ተጭበርብረን ታስረናል። ስለዚህ ብላክ ሆል ውስጥ ነው ያለ ነው። ስለዚህ እኛ ከዚህ እስር ቤታችን መውጣት አለብን። ስለዚህ የተረጋጋ ያረጋጋል። እና እኔ አዳማጭ ሰሚ የለኝም ብዬ አይደለም። ለተማረም ላልተማረም፣ ላለውም ለሌለውም፣ ለወንዱም ለሴቱም፣ ለጥቁም ለነጩም፣ ለእስላሙም ለክርስቲያኑም፣ ለአበሻው ለአረቡም ለፈረንጁም እኔ ይህንን ሁሉ ልዩነት አላውቅም። እኔ የማውቀው አዳምን ነው። ከአዳም ወደ ወንድ ሴትነት፣ ከወንድ ሴትነት ወደ ሉሲ አርዲነት ስለመጣን እንጂ እኛ አንድ አዳም ነን በመፈጠር። በመወለድ ደግሞ ሁለት ወንድና ሴት ነን እና በመቀረጽ ደግሞ ነጠላ ዝርዝር እልፍ ሆነናል ማለት ነው። ስለዚህ ወደ አንድ አዳምነት መጥቼ ነው እኔ የተለየሁት ማለት ነው። እኔ አዳም ነኝ። ስለዚህ አንተ ወንድ ሁን፣ አንቺ ሴት ሁኚ፣ ለእኔ አዳም ናችሁ። ሰው አዳም ነው ለእኔ። ስለዚህ ሴት ወንድ የሚል ልዩነት አላይም። እዚህ ላይ በማይንዴ እንዳይመስላችሁ። ይሄ ባለሁበት ድፍረት በአምላክ ባለሁበት አሸናፊነት በመንፈስ ባለሁበት ብርታት በነፍስ እና ሰቤን የነፍሴ ብርታት ነው የሚመራው። ሰቤን የመንፈስ አሸናፊነት ነው የሚገዛው። ሰቤን የአምላክ ድፍረት ነው የሚያኖረው። ስለዚህ እዚህ ጋር እያለሁ እዛ ነኝ፣ እዛም እያለሁ እዚህ ነኝ። ይሄ ልዩ ተአምር አይደለም። ይሄ ለሁላችንም የተሰጠን የታደልን እያንዳንዳችን በአንድ ምርጫ በእኩል ነፃ ፈቃድ በጋራ መብት ነው ያለ ነው። ስለዚህ ከሰማይ ወደ መሬት ወርደናል፣ ከመሬት ደግሞ ወደ ሰማይ መውጣት እንችላለን፣ እውነተኛ መረጃና ትክክለኛ አቅጣጫ ካገኘን። ስለዚህ እኔ ከዚህ 43 ሁልጊዜ እንደምለው 43 ዓመት ፈጅቶብኝ ዋጋ ከፍዬ ነው ወደዚያ የወጣሁት። ስለዚህ አሁን ስለ ነቢይ ሕሊና፣ ስለ ጠቢብ ልቦና፣ ስለ ሊቀ ሊቃውንት ምግባር፣ ስለ ባለሙያ አንጎል፣ ስለ አዋቂ አልቦ አእምሮ፣ ስለ ፈላስማ አንደበት፣ ስለ ደብተራ ስሜት፣ ስለ ጠንቋይ ጭንቅላት፣ ስለ ቡዳ ናላ፣ ስለ መጽሐፍ ገላጭ ምናብ፣ ስለ አዝማሪ አውታር፣ ስለ አንጥረኛ ቅል፣ ስለ ፋቂ አናትና ስለ ፉጋ ህዋስ ነው ማወራላችሁ። እዚህ ጋር ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች ይህንን አታውቁትም። ስለዚህ የማታውቁትን እንዴት ነው የምትሞግቱት? የማታውቁትን እንዴት ነው የምትተቹት? የማታውቁትን እንዴት ነው የምትደግፉት? ይሄ ሁሉ ባለማወቅ ልትደግፉትም አትችሉም፣ ልትነቅፉትም አትችሉም። ይልቅ ለማወቅ መጣር ወይም መፈለግ መወሰን አለባችሁ እንጂ። አሁን ይህን ስል ሰው አውሬና መንጋ አይደለም፣ ሰው ታላቅ ነው እያልኩኝ ነው። ስለ ሰው ታላቅነት እንጂ እኔ
እያሳነስኩ እንዳይመስላችሁ አይደለም። ሰው ታላቅ ነው። እኔ በዚህ አልመዘንም፣ አልለካም። እኔ ይህንን አይደለሁም፣ ከዚህ ወጥቻለሁ። ነገር ግን ከወጣሁበት ጥበብ ቃል ከዛ ደግሞ ወደዚህ ከመንፈስ ማለት ነው ወደዚህ እና የሰማነውን የኮረጅነውን ያነበብነውን የተማርነውን ማስተጋባት እኮ እውቀት አይደለም፣ ሙያ አይደለም፣ ክህሎት አይደለም፣ ጥበብ አይደለም፣ የተሞላ ነው ማስተጋባት። ስለዚህ ጥበብ በውስጣዊ ማየት፣ ክህሎት በውስጣዊ መተንፈስ፣ ሙያ በውስጣዊ መዳሰስ፣ እውቀት በውስጣዊ መስማት እና ፍልስምና በውስጣዊ መናገር እንደማለት ብንወስደው፣ አሁን ወደ ጥያቄ ስመለስ ሰው መስማት ያለበት ከመናገርም ሊሆን ይችላል። ነገር ግን ከዛ ደግሞ የበለጠውና እውነት የሚሆነው ትክክል የሚሆነው ከጥበብ ካየው ሐሳብ የበለጠ ነው ማለት ነው። ስለዚህ ሰው በውጭም ሊሰማ ይችላል፣ በውስጥም ሊሰማ ይችላል ማለት ነው። ስለዚህ ውጭ የሰማው በፍልስፍና ቋንቋ ነው፣ ውስጥ ያየው ደግሞ በጥበብ ቃል ነው። ስለዚህ የውጭው መስማት በንግግር ሲሆን የውስጥ ደግሞ ማየት በተግባር ስለሆነ ሰው የውጭው ሊያገለግለው የውስጡ ደግሞ ሊገዛው ሁለቱም ያስፈልጉታል ማለት ነው። ስለዚህ ሰው ሆዱ ይበላል፣ ምላሱ ይናገራል፣ ጆሮው ይሰማል፣ እጁ ይዳስሳል፣ አፍንጫው ይተነፍሳል፣ አይኑ ያያል፣ እግሩ ይራመዳል። እነዚህ ሰባቱ መሰረቶች ዋና የሰው ዋና መሰረቶች ናቸው። ስለዚህ ሰው መራመዱን ክዶ ማየቱን ዘግቶ መተንፈሱን አፍርሶ መዳሰሱን አቋርጦ መስማቱን ለምን ይበርዛል? እና ሆዱን አስፍቶ ቢበላ ምላሱን አሹሎ ቢያወራ እና ጆሮ ቢበረዝ ምን ይጠቀማል ሰው? ስለዚህ ሰው በመብላትና ሆዱን አስፍቶ በመብላትና ምላሱን አሹሎ በማውራት ብቻ አይኖርም። የግድ ሁለቱም ብቻ ከመረጠ እንዴት ጆሮ የሚሰማው አይበረዝበትም? ስለዚህ ጆሮ እኮ የሚሰማው ከሚበላውና ከሚያወራው ነው ማለት ነው። ስለዚህ ምን ተቋረጠ? መዳሰሱ ተቋረጠ፣ መተንፈሱ ተቋረጠ፣ ማየቱ ተቋረጠ እና መራመዱ ተቋረጠ ማለት ነው። ይሄ ደግሞ ሰው አይኖርም ማለት ነው። ስለዚህ ሁሉም አስፈላጊዎቹ ናቸው። ሁሉም የተዋሃዱ የተሳሰሩ፣ የሚመጋገቡ፣ የሚደጋገፉ እና የነዛን መስተጋበር መኖር አለበት ማለት ነው። ስለዚህ ነው በጥያቄ መሰረት እኔ የምናገረውን አትስሙ ያልኩት። አሁን የኔ ንግግር በእርግጥ ከማየት ነው። መጀመሪያ ተራምጄ ነው ያየሁት፣ አይቼ ነው የተነፈስኩት፣ ተንፍሼ ነው የዳሰስኩት፣ ዳስሼ ነው የሰማሁት፣ ሰምቼ ነው የተናገርኩት፣ ተናግሬ ነው የበላሁት። ስለዚህ የሚቀድመው መራመድ እንጂ መብላቴ አይደለም። ይሄ ላይገባን ይችል ይሆናል። ነገር ግን እኛ ሰዎች ስለሆንን ሊገባን ከፈለግን ይገባናል፣ ሊገባን ካልፈለግን ደግሞ አይገባንም። ስለዚህ ንግግሬን አትስሙ፣ ምክንያቱም እኔ ያየሁትን አውርቼ ነው የምናገረው። ስለዚህ የኔን ንግግር ከሰማችሁ እናንተ ላታዩ አይናችሁን እውር ልታደርጉ ነው ወይ ንግግሬን ስሙ ምለው? ስለዚህ ሰው ንግግርን መስማት የለበትም፣ አይን እያለው ማየት ነው ያለበት። ምክንያቱም ንግግርን ከሰማ አሁን መስማቱ እውቀቱ ነው፣ እውቀቱ ይበረዛል። ነገር ግን ተግባርን ካየ እና ከጥበብ ይሆናል እውቀቱ። ስለዚህ እውቀት ሁለት ምንጭ አለው። አንደኛው ከንግግር ከሰማው ሲሆን ሌላኛው ከተግባር ካየው ነው። ስለዚህ ከተግባር ካየው ከሆነ እውቀቱ ከጥበብ ነው እውቀቱ እንለዋለን። ከንግግር ከሰማው ከሆነ እውቀቱ ከፍልስምና ነው እውቀቱ እንላለን። ስለዚህ ሰው ከጥበብ እንዲሆን እውቀቱ ንግግርን አገልጋይ ያድርግ፣
ተግባርን ገዢ ያድርግ። ምን ማለት ነው? ንግግርን አገልጋይ ያድርግ፣ ማየትን ገዢ ያድርግ። ስታይ ነው እውነት፣ ስትናገር ግን ሐሰት ነው። ስለዚህ በንግግር ትክክል የለም፣ በተግባር ስህተት የለም። ስለዚህ ያየኸው ስህተት አይደለም፣ የሰማኸው ግን ስህተትም ትክክልም ሊሆን ይችላል፣ ጥርጣሬ አለው። ስለዚህ የማትጠራጠረውን ማየት ቻል። ያ እንግዲህ መራመድን በመኖር ማየትን በእውን መተንፈስን በግልጽ መዳሰስን በተጨባጭ መስማትን በማስረጃ መናገርን በምስክር መብላትን በመጻፍና ማንበብን በማረጋገጫ ማድረግ አለብህ ሰው ሆይ ሰው ለመሆን። ለዚህ ነው። ሌላ ጥያቄ ተመልሷል። ግን ሌላ ጥያቄ ሳይሆን በምሳሌ ከገለጸው ልናገርና ከዚህ በፊት ሲሉ ከሰማሁት ነው። አሁን ለምሳሌ በአስተማሪና በተማሪ ማለት ነው። እርሶን አስተማሪ መረጃና አቅጣጫ ለእኛ እየነገሩን ነው እንበል። እኛ ደግሞ ተማሪ ራሳችንን አልናደል። አሁን አንድ አስተማሪ ተማሪውን መስበክ መሙላት ሳይሆን ያለበት ማሳየት ነው ያለበት። ይህ ማለት ደግሞ አሁን አንድ ቤት ውስጥ 5 ኮለን ወይም ምሰሶዎች ቢኖሩ አንዱ ምሰሶ የት እንዳለ አስተማሪው ይነግረውና 4ቱን ተማሪው ነው ፈልጎ ማግኘት ያለበት። የዛኔ ተማሪው ከአስተማሪውም ሊበልጥ ይችላል የሚል ሀሳብ ተናግረዋልና ከዚህ ጋር ይሄዳል ማለት ነው አይደል? ትክክል ነኝ ካረዳል? ጥሩ ነው። በጣም እውነት ነው። አሁን በጠየከኝ ጥያቄ መሰረት ልክ ነው። ይሄን ያልኩ እንዴት ነው? ሰው ሲፈጠር የተሰጠው ነገር አለው። ሲወለድ የተሰጠው ነገር አለው። ሲቀረጽ የተሰጠው ነገር አለው። ስለዚህ ሰው ሰውን ሊያስተምር አይችልም። የሰው አስተማሪ ተፈጥሮ ነው። የሰው ወላጅ ሕይወት ነው። ከመጀመሪያው እንሂድ። የሰው ፈጣሪ እግዚአብሔር ነው። የሰው ወላጅ ሕይወት ቃል ነው። የሰው አስተማሪ ተፈጥሮ ጊዜ ነው። የሰው ትምህርት ቤት ፍጥረት ሰው ነው። አየህ፣ የሰው ትምህርት ቤት ፍጥረት ሰው ነው። የሰው ተማሪ ዓለም ቦታ ነው። የሰው ትምህርት ልሳን ቋንቋ ነው። ስለዚህ የፊደል ሰራዊት ሆሄያት ከሀ እስከ ፐ ከ7 ሀ ሰማይ ጊዮን እስከ 33 ፐ መሬት አባይ። ይሄ ሚስጥር ነው። ሚስጥረ ሰብ ያልነውም ለዚህ ነው። ስለዚህ ሰው ከ7 ሀ ሰማይ ጊዮን እስከ 33 ፐ መሬት አባይ ነው ሰው የአዳም ዘር የተዘራ እና ቃል ኪዳን ወደ ሰማይ ያበቅለዋል። ቋንቋ ጣዖት ደግሞ ወደ መሬት ይቀብረዋል፣ ያስቀረዋል ማለት ነው። ስለዚህ እኛ ከቃሉ ተግባር ነው አቅጣጫና መረጃ አውርደን መስጠት ያለብን። ስለዚህ አንድ አስተማሪ ተማሪዎቹን ከ5ቱ አንዱን በምሳሌ ካስተማረ 4ቱን ተማሪዎቹ በዛ ምሳሌ ተነስተው 4ቱን ፈልገው ማግኘት አለባቸው እንጂ 5ቱንም አስተማሪው ካስተማረ አስተማሪው አስተማሪ አይደለም፣ ተማሪዎቹም ተማሪ አይደሉም። ስለዚህ የሞላቸው ነው። እስካሁን ያለው በዚህ ዩኒቨርስ ይሄ ነው። ስለዚህ ሰው በማሽን ወይም በፋብሪካ የሚፈበረክ የነጭ የቀለም ተረፈ ምርት የቁስ ዕቃ አይደለም ሰው። ስለዚህ ሰው በአምላክ ንቃተ ህሊና፣ በመንፈስ እሳቦተ ልቦና፣ በነፍስ አስተውሎተ ምግባር፣ በሰብ አሰላስሎተ አንጎል፣ በስጋ አስታውሶተ አልቦ አልቦ፣ በቁስ አነምንቦተ አንደበት እና በአውሬ አስሎተ ስሜት 7 መሰረት ያሉት እነዚህን መሰረት አድርጎና አገናዝቦ ደግሞ በደመነፍስ ዘር በደመነፍስ ደግሞ የዘር ጭንቅላት የዘር ጭንቅላት፣ የጎሳ ናላ፣ የጎጥ ምናብ፣
የአሕዛብ አውታር፣ የነገድ ቅል፣ የመንጋ አናትና የአውሬ ሕዋስ ያሉት እነዚህንም መሰረት አድርጎ ደግሞ ወደዚህ ዩኒቨርስ ፊዚካል ቦዲ ማይንድ መጥቷል እና ሴሎች አሉት። ስለዚህ ሴሎቹ ከሕዋሱ ጋር ተቋርጦ ነው ያለው። ስለዚህ ስለተቋረጠ ያቋረጠበት ደግሞ መረጃና አቅጣጫ በማጣቱ ነው። ስለዚህ ይሄን ለማስቀጠል ነው እንግዲህ መረጃና አቅጣጫ እየሰጠን ያለ ነው ማለት ነው። ስለዚህ ምንድን ነው በሜዲቴሽን ይሉታል፣ ተመስጦ አርምሞ ይሉታል። አሁን ይሄ ምን ማለት ነው? ሰው ምክንያታዊነትን፣ ሳቢያዊነትን፣ ሁለንተናዊነትን ማወቅ አለበት። ምክንያቱም ምክንያታዊነት ያለው በሳባዊነት ውስጥ ነው። ሳባዊነት ያለው በሁለንተናዊነት ውስጥ ነው። ምክንያታዊ ዓለም የተቀረጸበት ነው። ሳባዊ ምድር የተወለደበት ነው። ሁለንተናዊ ሰማይ የተፈጠረበት ነው። ስለዚህ ከሰማይ በሁለንተናዊነት ተፈጥሮ በምድር በሳባዊነት ተወልዶ ወደ ዓለም ወደ ምክንያታዊነት ተቀርጿል። ስለዚህ ከመፈጠር በመወለድ ሞቶ በመቀረጽ ጠፍቷል። ስለዚህ ዳግም ትንሣኤና ህዳሴ ያስፈልገዋል ማለት ነው። ምን ማለት ነው? ኮኔክሽኑ ተቋርጧል። ስለዚህ ማስቀጠል አለበት። ከምኑ ጋር? ከተቀረጸበት ወደ ተወለደበት ምድር፣ ከተቀረጸበት ዓለም ወደ ተወለደበት ምድር፣ ከተወለደበት ምድር ወደ ተፈጠረበት ሰማይ ማለት ነው። ስለዚህ ሰማይ ምን አለው? እግዚአብሔር አለው፣ ሥላሴ አለው፣ ኢየሱስ አለው፣ ዳዊት አለው፣ ሙሴ አለው፣ ፈርዖን አለው፣ ሴጣን አለው። የት? ሰማይ። እሺ ምድርስ? ዘር አለው፣ ጎሳ አለው፣ ጎጥ አለው፣ አህዛብ አለው፣ ነገድ አለው፣ መንጋ አለው፣ አውሬ አለው። ከዛስ ተክለ ቁመና፣ እግር አለው፣ አይን አለው፣ አፍንጫ አለው፣ እጅ አለው፣ ጆሮ አለው፣ ምላስ አለው፣ ሆድ አለው። እሺ በቁስ አካል ሰዓትስ? ሰኞ አለው፣ ማክሰኞ አለው፣ ሮብ አለው፣ ሐሙስ አለው፣ ዓርብ አለው፣ ቅዳሜ አለው፣ እሁድ አለው። በመሬትስ? ውሃ አለው፣ ነፋስ አለው፣ ሰብ አለው፣ አፈር አለው፣ እሳት አለው። ውሃ ከፀሐይ 360 ዲግሪ ጋር፣ ነፋስ ከጨረቃ 270 ዲግሪ ጋር፣ ሰብ ከኮከብ 180 ዲግሪ ጋር፣ መሬት አፈር ከመሬት 90 ዲግሪ ጋር፣ እሳት ከጨለማ 0 ዲግሪ ጋር። ስለዚህ እነዚህን ሁሉ በአንድ ጊዜ አውርቼ ላስረዳም ሊረዳም ሰው አይችልም። ይሄን ጠቋቁሜ ነካክቼ ነገር ግን ከምታውቁት ውጭ የማታውቁት ብዙ ጥልቅ ነገር እንዳለ ካያችሁት ያላያችሁት ከፍታ እንዳለ ይሄን ግምት ውስጥ ገብታችሁ ምናልባት በዚህ በተደጋጋሚ በተከታታይ የምናደርገውን እንትን እንድናገኝ ፈልጌ ነው፣ ለመጠቆም ያህል ነው። እሺ አሁን እንቀጥል። ሌላ ጥያቄ ካለ? እሺ ቀጣዩ ጥያቄ በጽሁፍ ነው፣ አነባዋለሁ። ወንድ ሴትን እና ሴት ወንድን ሊከሳትና ልትከሰው አይቻላቸውም። ምክንያቱም ሴት የወንድ ጉድለቱና ድክመቱ ናት። በተመሳሳዩ ወንድ የሴት ሙላቷና ብርታቷ ነውና፣ ይህ ማለት የአዳም ጉድለት ሔዋን ናት እና የሔዋን ሙላት አዳም ነው። አንዳቸው ለአንዳቸው ያስፈልጋሉ፣ ተዋህዶ ናቸው። ይህ የእግዚአብሔር ስራ ነው። የሰይጣን ወሬ ከፋፍሎ ባያጠፋን ጥሩ ነበር የሚለውን እስቲ። ኦኬ የሚገርምህ ይሄ ሀሳብ እጅግ በጣም ለወንድ ለሴት ለእኛ ለሰው ልጆች ሁሉ እጅግ ወሳኝ አስፈላጊ ነው እና ይሄን ካወቅን ይሄን ከተረዳን እዚህ ጋር የሰማዩን እዚህ ጋር መስራት እንችላለን። ለምሳሌ በሃይማኖቶች ውስጥ ያለው አስተምህሮ አለ። በሙስሊምም፣ በፕሮቴስታንትም፣ በኦርቶዶክስም፣ በካቶሊክም በምንም ያለ የሃይማኖት አስተምህሮዎች አሉ። አሁን እነዚህ አስተምህሮዎች እግዚአብሔር አዳምን በመልኩ እንደ ምሳሌው ፈጠረው እና አዳም ነበረ ማለት ነው። ነገር ግን አዳም ብቻውን ከነበረ
አዳም ሙሉ ነበረ ማለት ነው እና በሌላው ጊዜ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም ብሎ እንቅልፍ ጣለበት። ከጎኑም አጥንት ወስዶ ሔዋንን አበጃት። አዳምም ከእንቅልፉ በነቃ ጊዜ እቺ የሔዋኖች ሁሉ እናት ሔዋን አላት። አሁን ይህንን ካነሳው ይበቃል ለማስታወስ ያህል። አሁን ያነበብከው ያው የኔን ጽሑፍ ነው እና መሰረታዊ ነው እና የሚገርም ነው። ይሄንን አስታውሰህ ማምጣት ወሳኝ ስለሆነ እና እጅግ በጣም አስደስተኛል። አመሰግናለሁ። አሁን ይሄ ምንድን ነው እንግዲህ አንድ አዳም የነበረ ከጎኑ አጥንት ወስዶ ሲሰራት እና ያቺ አጥንት ጉድለቱ ማን ሆነች? ሔዋን ሆነች እና ስለዚህ የአዳም ጉድለት ሔዋን ሆነች ማለት ነው። የሔዋን ሙላት ደግሞ ያው ከተወሰደችበት ከአዳም ነው። ስለዚህ የሔዋን ሙላት አዳም ሲሆን የአዳም ጉድለት ደግሞ ሔዋን ናት። ስለዚህ አሁን ከገነት ተባረሩ ማለት ደግሞ ወደዚህ መተናል ማለት ነው። ስለዚህ ወንድ ጉድለቱ ሴት ናት ማለት ነው። ሴት ሙላቷ ወንድ ነው ማለት ነው። ስለዚህ እዚህ ጋር አንደኛቸው ለአንደኛቸው ሙላት ናቸው፣ አንደኛቸው ለአንደኛቸው ጉድለት ናቸው። እንዲሁም የጽሁፉ ጽንሰ ሐሳብ የወንድ ጉድለትና ድክመት ሴት ስትሆን የሴት ሙላትና ብርታት ወንድ ነው ማለት ነው። ስለዚህ አሁን አንድ አዳም መሆን ይቻላቸዋል ማለት ነው እና ይኸውም የአምላኩ ባህሪ በእርሱ ብቻ አይደለም ያለው፣ በእርሷም የአምላኳ ባህሪ አለ። ምክንያቱም አምላክ ለሁለቱም ነው እና አምላክ ለሁለቱም ከሆነ የአምላክ ቃል መንፈስ ነው፣ መንፈስም ለሁለቱም ነው ማለት ነው እና የአምላክ ከአምላክ ቃል ደግሞ በታች ጊዜ ነው፣ የአምላክ ጊዜ ደግሞ ነፍስ ነው። ስለዚህ የአምላክ ጊዜ ነፍስ የሁለቱም እኩል ነው። የአምላክ ቃል መንፈስ ለሁለቱም የጋራ ነው ማለት ነው። ስለዚህ እነሱ ሰብ ናቸው ማለት ነው። ስለዚህ እሷ ወደ ስጋ ቦታነት፣ እሱ ደግሞ ወደ ቃሉ እሷ ስጋ ቦታነት፣ እሱ ደግሞ ወደ መንፈስ ቃልነት ነው ያሉት ማለት ነው። ስለዚህ ይሄ በሰማይ ነበረ። እዚህ ጋር ግን ያንን ሁለቱንም ለቀን ስለመጣን እዚህ ጋር የተጭበረበርንበት ነገር አለ። ማይንዳችን አሁን ወንድ ያለ ሴት ጎዶሎ ነው። ስለዚህ ሴትም ያለ ወንድ ጎዶሎ ናት። ስለዚህ ወንድና ሴት እዚህ ጋር ለአቅመ አዳምና ለአቅመ ሔዋን ሲደርሱ ሁለቱም ጥንድ ይሆናሉ ወይም ይጣመራሉ። እግዚአብሔር ያጣመረውን ማንም አለየውም ሲባል ምን ለማለት ነው? እንግዲህ እሷ አምላኳን ከፈራች፣ እሱም አምላኩን ከፈራ፣ እሷ መንፈሷን ካፈቀረች፣ እሱም መንፈሱን ካፈቀረ፣ እሷ ነፍሷን ካመነች፣ እሱም ነፍሱን ካመነ፣ እሷ ስብዕናዋን ከወደደች፣ እሱም ስብዕናውን ከወደደ፣ እሷ ስጋዋን ከከበረች፣ እሱም ስጋውን ካከበረ፣ እሷ ቁሷን አሸንፋ ከመራች፣ እሱም ቁሱን አሸንፎ ከመራ፣ እሷ አውሬዋን ደፍራ ከገዛች፣ እሱም አውሬውን ደፍሮ ከገዛ፣ አሁን ደመነፍሳዊነታቸውን አገልጋይ ያደርጋሉ፣ አውሬያቸውን ይገዛሉ፣ ቁሳቸውን ይመራሉ እና የስጋቸውን ድክመት በነፍሳቸው ብርታት እና በመንፈሳቸው አሸናፊነትና በአምላካቸው ድፍረት ፍጹም ተዋህደው በፍቅር አንድ ይሆናሉ። ስለዚህ የሰማዩን አንድ አዳም እዚህ ጋር ሁለቱም በትዳር አንድ ይሆናሉ ማለት ነው። ስለዚህ
ይሄንን ለመግለጽ ነው። አሁን ይሄን ለማስረዳት በሌላ መንገድ ብዙ ስለሚወራ ስለሚባል ስላለን አመል አይታወቅም። አሁን የኔነት አመል አለ። አመልና አመሉ፣ አመሏና አመሉ፣ ጠባዩና ጠባዩ፣ ስብዕናውና ስብዕናው፣ ስነ ምግባሯና ስነ ምግባሩ፣ ባህሪያዋና ባህሪው መች ተዋውቀው ነው። እና ይሄንን ለማወቅ ምን ያስፈልጋል? ጥበብ ያስፈልጋል። ከጥበብ ደግሞ የወረደ ክህሎት ያስፈልጋል። ከክህሎት የወረደ ሙያ ያስፈልጋል። ከሙያ የወረደ እውቀት ያስፈልጋል። ከእውቀት የወረደ ፍልስፍና ያስፈልጋል። ይህ ደግሞ የግብረገብን የቤተሰብን ግብረገብ ያስፈልጋል እና በግብረገብ ነው ይሄ የሚስተካከለው። እና ይሄንን ለጊዜው በዚህ እንትን እንበል። አሁን ያብራሩትን ሀሳብ እዚህ ማግኘት እንችላለን። አሁን ካለው መበላሸት ካለው አንጻር ተቃራኒ ጾታዎች ያሉት የሄዱበት መንገድ አለና እንዴት አሁን ላይ ያንን ነገር መፍጠር ይቻላል? ወይስ ለብቻ ተወስኖ መቅረት አማራጭ ሊሆን ነው? ይህንን ቢመልሱ። በጣም ጥሩ። እንግዲህ የተበላሸ ነገር እንዴት ተበላሸ? ማን ያበላሸው? ስለዚህ የተበላሸውስ ነገር ያበላሸው ማን ነው? እና ማስተካከል የሚችለውስ ማን ነው? አሁን እኛ ሰዎች ወንድና ሴትን አንድ ከሆንና ካደረግን አንድ አዳም ሆንን። ስለዚህ የወንድና የሴት ልዩነትን ማጥፋት አለብን ማለት ነው። ወደዚህ ስንመጣ እንግዲህ በጠየቀኝ ጥያቄ መሰረት 8 መሰረቶችን ማንሳት የግድ ይለናል። አሁን 8ኛ መዋቅርን፣ 7ኛ ትምህርትን፣ 6ኛ ፖለቲካን፣ 5ኛ ሃይማኖትን፣ 4ኛ ሰብአዊነትን፣ 3ኛ እምነትን፣ 2ኛ እውነትንና 1ኛ ፈጣሪን የግድ ማንሳት ይኖርብናል ማለት ነው። ምክንያቱም ስህተቱ እንዴት ተፈጠረ የሚለውን ለማግኘትና ያንን ካላገኘን ደግሞ እንዴት እንደሚስተካከል ስለማናውቅ፣ ስለዚህ አሁን መዋቅሩ ያለው በፈጣሪ ነው። ትምህርቱ ያለው በእውነት ነው። ፖለቲካው ያለው በእምነት ነው። ሃይማኖቱ ያለው በሰብአዊነት ነው። አሁን የነዚህ መዛባትና መፍረስ ነው ይሄንን ችግር የፈጠረው። ስለዚህ ሰው ነው ይሄንን የፈጠረው። ነገር ግን የትኛው ሰው? እንግዲህ ሰው ማለት መዋቅሩን ሊገለገልበት ባርነት ነው። ትምህርቱን ደፍሮ ሊገዛው ፍትህ ነው። ፖለቲካውን አሸንፎ ሊመራው ግዴታ ነው። ሃይማኖቱን ሊያከብር ህግ ነው። ሰብአዊነቱን ሊወድ ሚዛን ነው። እምነቱን ሊያምንና ሊመራበት ጸጋ ነው። እውነቱን ሊያፈቅርና ሊገዛበት ስርዓት ነው እና ፈጣሪን ሊፈራና ሊኖርበት ፍቅርና ነፃነት ነው። ስለዚህ ሰው ፈጣሪውን ከፈራ መዋቅሩን ይገለገልበታል። ሰው እውነቱን ካፈቀረ ትምህርቱን ደፍሮ ይገዛል። ሰው እምነቱን ካመነ ፖለቲካውን አሸንፎ ይመራል። ሰው ሰብአዊነቱን ከወደደ ሃይማኖቱን ያከብራል እና ይሄ በመጣረሱ ይሄ በመወነባበዱ ይሄ ድብልቁ በመውጣቱ ነው የሁሉም ችግሮች እና ለሰው ጥፋት የሆነበት። ስለዚህ ፈጣሪነቱን በነፃነት እንኑር። እውነትነቱን በስርዓት እናስብ። እምነትነቱን በጸጋ እናስተውል። ሰብአዊነቱን በሚዛን እናሰላስል። ሃይማኖትነቱን በህግ እናስታውስ።
ፖለቲካነቱን በግዴታ እናነብንብ። ትምህርትነቱን በፍትህ እናስላ። መዋቅርነቱን በባርነት እናጥና፣ እንመርምር፣ እንፈትሽ። ስለዚህ መዋቅር አጥፍቶ ጠፊ ሆኗል። ትምህርት ጽንፈኛ ሆኗል። ፖለቲካ አሸባሪ ሆኗል። ሃይማኖት አክራሪ ሆኗል። የነዚህ ድምር ውጤት ደግሞ ሰብአዊነትን አቋረጠ፣ እምነትን አፈረሰ፣ እውነትን ዘጋ፣ ፈጣሪን ካደ። ስለዚህ ሰው ያለ አግባብ እየተሰቃየ ነው ያለው ማለት ነው። ስለዚህ አይደለም ሴትና ወንድ ልዩነቱ ይቅርና ሴትና ወንድ አዳም ሊሆን ይቅርና ሴትና ወንድ፣ ሴት፣ ወንድ፣ ጥቁር፣ ነጭ፣ እስላም፣ ክርስቲያን፣ አበሻ፣ አረብ፣ ፈረንጅ በሚል አዙሪት ፍልስፍና ውስጥ ወድቀናል። ጥበብን፣ ሳይንስን በሳይንስ ካባ በቴክኖሎጂ ካባ እየነገድን ስለ ሳይንስ እንኳን አናውቅም፣ ግን ሳይንስ እንላለን። የሳይንስ ፎርሙላ የሌለን ሳይንስ እንላለን። የቴክኖሎጂ ቀመር የሌለን ቴክኖሎጂ እንላለን። ሳይንስ ምንድን ነው? ፖለቲካል ሳይንስ ቲዮሪ፣ ፍልስፍና እንጂ አይዲያ ነው ወይ? ሳይንስ እኮ አይዲያ ነው። የበለጸገ ሀሳብ፣ ገዢ ሀሳብ ነው ሳይንስ። ህይወት ነው ሳይንስ ህይወት ነው። ቴክኖሎጂ ተፈጥሮ ነው። ኮምፒውተር ፍጥረት ነው። ሳይኮሎጂ ዓለም ነው እና ፍልስፍና ልሳን ነው። ስለዚህ ይህን እንኳን አጥርተን ያላወቅነው የተሞላነውን የምናስተጋባ ሆነናል። ስለዚህ እኛ ሰዎች ከሰውነት ተቋርጠን፣ ስለዚህ ነው ሁሉም ነገር የተበላሸው። ስለዚህ እኔ ለራሴ ራሴ ነኝ ኃላፊ፣ ራሴ ነኝ ተጠያቂ። በሰው ህይወት እውነት ጣልቃ መግባት የለብኝም። ሰውም በእኔ ህይወት እውነት ጣልቃ መግባት የለበትም። ምን ማለት ነው ይሄ? እኔ የፊዚካል ቦዲ ማይንዴን አይደለሁም። ከፊዚካል ቦዲ ማይንዴ በላይ ህዋስ አለኝ እና ከዛ ህዋሴ ጋር ይሄን የፊዚካል ቦዲ ማይንዴን ሴሎች ከዛ ጋር ማገናኘት አለብኝ። ያኔ የሴሌ ከህዋስ ጋር መገናኘት ወደ ጭንቅላቴ ይደርሳል። ከጭንቅላቴ ደግሞ ለስሜቴ፣ ከስሜቴ ደግሞ ወደ ንቃተ ህሊና ይሄዳል። ይሄንን ባጠፋና ይሄንን በዘጋ በካደ ትምህርት ውስጥ ታጥረን ይሄንን ልናመጣ ሊስተካከል የሚችል ነገር የለም ማለት ነው። ስለዚህ ሰው ካልሆነ ተመልሶ እንደተፈጠረ ካልሆነ ወደ ተፈጥሮ ካልተመለሰ ሊስተካከል የሚችልበት ምንም መፍትሄም መንገድም የለም ማለት ነው። መልሱ ከተመለሰልን። ተመልሷል። ፕሮግራማችንን ከእንግሊዝ ሀገር ሆና የምትከታተል ስሙ መጥራት ባያስፈልግም እንዲጠየቅ ያመጣችው ሀሳብ አለና እሱን አራት ነው አንድ ላይ ጠይቀዋለሁ። ይመልሱታል። እሺ፣ የመጀመሪያው ጥያቄ የህይወት ኦር የመኖር ትርጉሙ ምንድን ነው? ለምን ተፈጠርን? ስንሞት ወዴት እንሄዳለን? ፍርሃትን ለማሸነፍ ምን እናደርግ? የሚሉ በተከታታይነት አራት ጥያቄዎችን ጠይቀ ነው ይህን እንዲመልስ። በጣም ጥሩ። አራቱም ጥያቄዎች በአንድነት መመለስ ይቻላል። ምክንያቱም ተያያዥነት ያለው የሰው ጥያቄ ስለሆነ አሁን የህይወት ወይም የመኖር ትርጉሙ ምንድን ነው? ሁለተኛው ደግሞ ለምን ተፈጠርን? ሶስተኛው ያልከኝ ስንሞት ወዴት እንሄዳለን? አራተኛው ፍርሃትን ለማሸነፍ ምን እናድርግ? በቃ ይሄ እንደ አንድ ጥያቄ እወስዷለሁ። ምክንያቱም ስለ ሰው የተጠየቀ ጥያቄ ነው። አሁን የህይወት ትርጉም ስንል መጀመሪያ ፈጣሪ ሳይኖር ህይወት የለም እና የፈጣሪ ትርጉም ብዬ ልሂድ። የፈጣሪ ትርጉም ህይወት ነው። የህይወት ትርጉም ተፈጥሮ ነው። የተፈጥሮ ትርጉም ፍጥረት ነው። የፍጥረት ትርጉም ዓለም ነው። የዓለም ትርጉም ልሳን ነው። የልሳን ትርጉም ደግሞ ትምህርት ነው። አሁን 7 መሰረቶችን ነው
የተጠየቀው የህይወት ወይም የመኖር ትርጉም የሚል ነበረ። አሁን ይሄን ምክንያቱም ህይወት ማለት የሰው ልጅ ማንነት ወይም እውነት ማለት ነው። ያ ደግሞ ቃል ነው። ያ ቃል ደግሞ ማንነት ነው። የሰው ልጅ ማንነት ህይወቱ ነው። የሰው ልጅ ህይወቱ ማንነቱ ነው እና ያ ማንነቱ ያ ህይወቱ ያለው በፈጣሪ ነው ማለት ነው። ፈጣሪ አሁን ነው። ልብ በሉ፣ ፈጣሪ አሁን ነው። ህይወት ዛሬ ነው። ተፈጥሮ ነገ ነው። ፍጥረት አዳም ነው። ዓለም ይሁዳ ነው። ልሳን ትላንት ነው እና ትምህርት ያለፈ የመጀመሪያ መነሻ ነው ማለት ነው። ስለዚህ የምንኖረው አሁን ነው። ህይወት ዛሬ ነው። ተፈጥሮ ነገ ነው። ፍጥረት አዳም ነው እና አዳም ፍጥረት የሚተካካ ነው። አሁን የተጠየቀው የህይወት ትርጉም ወይም የመኖር ትርጉም ምንድን ነው ነው። አሁን እንግዲህ የህይወት ትርጉም ስንል ወይም የመኖር ትርጉም ስንል መጀመሪያ ቅድም እንደዘረዘርኩት ፈጣሪ አሁን ከሆነ ህይወት ዛሬ ነው ማለት ነው። ስለዚህ ዛሬ ህይወት ያለው በፈጣሪ አሁን ነው ማለት ነው እና ፈጣሪ ፍቅር ነው ማለት ነው እና ያ ፈጣሪ ፍቅር ቅጽበት ነው። ያ ቅጽበት ዘላለም ነው። ያ ዘላለም አሁን ነው ማለት ነው። ስለዚህ በአሁን ውስጥ ነው ህይወት ቃል ዛሬ ያለው ማለት ነው። ስለዚህ ከዛሬ አሁን ይበልጣል ማለት ነው። አሁን ሳይኖር ዛሬ የለም ማለት ነው። ስለዚህ አሁን የምንኖረው ነው ማለት ነው። ዛሬ የምናየው ነው ማለት ነው። ስለዚህ አሁንን ሳንኖር ዛሬን አናይም ማለት ነው። ስለዚህ አሁን የምንኖረው በፍቅር ነው። ዛሬን የምናየው በህይወት ነው። ነገን የምንተነፍሰው በተፈጥሮ ነው። አዳምን የምንዳስሰው በፍጥረት ነው። ይሁዳን የምንሰማው በዓለም ነው። ትላንትን የምንናገረው በልሳን ነው። ያለፈውን የምንጽፈው በሆሄያት ትምህርት ቁጥር ነው። ከሀ እስከ ፐ ማለት ነው። ስለዚህ አሁን እዚህ ውስጥ ፈጣሪ ያልነውን ድፍረት፣ ህይወት ያልነውን አሸናፊነት፣ ተፈጥሮ ያልነውን ደግሞ ብርታት፣ ፍጥረት ያልነውን ማንምና ምንምነት፣ ዓለም ያልነውን ድክመት፣ ልሳን ያልነውን ተሸናፊነት፣ ትምህርት ያልነውን ፍርሃት እንበል። አሁን ስለ ትምህርት ፍርሃታችን የፈጣሪ ድፍረታችን አለ ማለት ነው። ስለዚህ በዛ የትምህርት ፍርሃታችንን በፈጣሪ ድፍረታችን እንኖረዋለን ማለት ነው። ስለዚህ የልሳን ተሸናፊነት ያልነውን የህይወት አሸናፊነት አለን ማለት ነው። የህይወት ተሸናፊነታችንን የልሳን ተሸናፊነታችንን በህይወት አሸናፊነት እንገዛዋለን ማለት ነው። ስለዚህ አሁን መልሱ እንዲመለስ የትምህርት ፍርሃታችንን በፈጣሪ ድፍረታችን ካኖር ነው፣ የልሳን ተሸናፊነታችንን በህይወት አሸናፊነት ከገዛ ነው፣ የዓለም ድክመታችንን በተፈጥሮ ብርታታችን እንመራዋለን። ያኔ እኛ ሰብአዊ ፍጥረት በተጠያቂነት ሚዛን መጠበቅ ይቻለናል። ስለዚህ ድፍረት አለን፣ አዎ። አሸናፊነት አለን፣ አዎ። ብርታት አለን፣ አዎ። ሰው አለን፣ አዎ። ድክመት አለን፣ አዎ። ተሸናፊነት አለን፣ አዎ። ፍርሃት አለን፣ አዎ። ነገር ግን እኛ ፍርሃት ይኑረን እንጂ ፈሪ አይደለንም። እኛ ተሸናፊነት ይኑረን እንጂ ተሸናፊ አይደለንም። እኛ ድክመት ይኑረን እንጂ ደካማ አይደለንም። እኛ ብርታት ይኑረን እንጂ ብርታቱን አይደለንም። እኛ አሸናፊነት ይኑረን እንጂ አሸናፊ አይደለንም። እኛ ድፍረቱ ይኑረን እንጂ ደፋር አይደለንም እና በነዛ መሃል በተጠያቂነት ሚዛን ጠባቂ ነን። ስለዚህ ከኛ በታች ድክመታችን፣
ተሸናፊነታችንና ፍርሃታችን አሉ። ከኛ በላይ ደግሞ ብርታታችን፣ አሸናፊነታችንና ድፍረታችን አሉ። እኛ አራቱንም አይደለንም ማለት ነው፣ ስድስቱንም አይደለንም ማለት ነው። ስለዚህ በመሃል ነው ያለ ነው። ስለዚህ የበታቻችን ድክመት፣ ተሸናፊነትና ፍርሃት ሊያገለግሉን፣ የበላያችን ደግሞ ብርታት ሊመራን፣ ድፍረት ሊገዛንና አሸናፊነት ብርታት ሊመራን፣ አሸናፊነት ሊገዛንና ድፍረት ሊያኖረን አለን ማለት ነው እና ፍርሃትን በድፍረት፣ ተሸናፊነትን በአሸናፊነት፣ ድክመትን በብርታት ሚዛን ልንጠብቅ የምንችልባቸው ናቸው። ሰውነታችንን ካላቋረጥን ወይም ግንኙነታችን፣ ተዋህዷችንን፣ ትስስራችንን፣ መመጋገባችንን፣ መደጋገፋችንን፣ መስተጋበራችንን ካላቋረጥን ማለት ነው። ስለዚህ አሁን በግልጽ ሰዎች ሁሉ ግልጽ እንዲሆንላቸው ፈጣሪ ያልነውን አምላክ እንበል፣ ሕይወት ያልነውን መንፈስ እንበል፣ ተፈጥሮ ያልነውን ነፍስ እንበል፣ ፍጥረት ያልነውን ሰብ እንበል፣ ዓለም ያልነውን ስጋ እንበል፣ ልሳን ያልነውን ቁስ እንበል እና ትምህርት ያልነውን አውሬ እንበል። አሁን የአውሬ ፍርሃታችንን በአምላክ ድፍረት፣ የቁስ ተሸናፊነታችንን በመንፈስ አሸናፊነት፣ የስጋ ድክመታችንን በነፍስ ብርታት እኛ በተጠያቂነት ሚዛን ልንጠብቅ ያሉን ናቸው። ስለዚህ ያገልግሉን እና ሊያገለግሉን ግን እኛ ብርታት ነፍስ ሊመራን፣ አሸናፊነት መንፈስ ሊገዛንና ድፍረት አምላክ ሊያኖረን፣ አምላክን መካድ የለብንም፣ መንፈስን መዝጋት የለብንም፣ ነፍስን ማፍረስ የለብንም። አለበለዚያ ስብዕናችን ይቋረጥና በስጋ ድክመት የስጋን ድክመት ደክመን፣ በቁስ ተሸናፊነት የቁስ ተሸናፊነትን ተሸንፈን፣ በአውሬ ፍርሃት የአውሬ ፍርሃትን ፈርተን የደመነፍስን ሞት እንዳንሞት አሁን እንደሞት ነው። እኛ ደመነፍስ ማህበራዊ እንስሳ ናችሁ ተብለን፣ ሉሲ አዲ ናችሁ ተብለን እንደሞትን እንዳንቀር ህዳሴ እንዲኖረን ዛሬ የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ህዳሴን አበሰርኩኝ። እነሆ ለወንድ ለሴት ለዓለም ሰው በሙሉ ያለ ወንድ ሴት ልዩነት፣ ያለ ጥቁር ነጭ ልዩነት፣ ያለ እስላም ክርስቲያን ልዩነት፣ ያለ አበሻ አረብ ፈረንጅ ልዩነት እባካችሁን ሰዎች ሰው ሁኑ። ወደ ንቃተ ህሊናችሁ፣ ወደ አሸናፊነት ስነ ልቦናችሁ ወይም ወደ አምላካችሁ፣ ወደ መንፈሳችሁ፣ ወደ ነፍሳችሁ ትመለሱ ዘንድ ጥያቄው የአራቱም በዚህ ውስጥ ይመለሳል። ለምን ተፈጠርን የሚባለው ነው የቀረው። ለምን ተፈጠርን የሚለውን ልመልስ። አሁን ለምን ተፈጠርን ወዴትስ እንሄዳለን የሚለውም አንድ ላይ ተያይዞ ይመለሳል። አሁን እንግዲህ በፈጣሪ ተፈጠርን፣ በወላጅ ተወለድን፣ በትምህርት ተቀረጽን። ትምህርት ቀርጾናል በቁጥር ስሌት። ፈጣሪ ፈጥሮናል በፍቅር ንቃት እና ወላጅ ደግሞ ወልዶናል በተቀባ ሕይወት ሰውነት ተዋህዶ። ስለዚህ እነዚህን ካወቅን በምን ለምን እንዴት እንደተፈጠረን እንወቅ። አሁን በሰማይ ፈጣሪ ሲፈጥረን በምንድን ነው የፈጠረን? በህሊናችን እንድንነቃ፣ በልቦናችን እንድናስብ፣ በምግባራችን እንድናስተውል፣ በአንጎላችን እንድናሰላስል፣ በአእምሯችን እንድናስታውስ፣ በአንደበታችን እንድናነበንብና በስሜታችን እንድንሰላ ነው የተፈጠር ነው። ስለዚህ አሁን ስሜት ዕጣ ፈንታ ቁጥራችን ነው። አንደበት መክሊት ቋንቋ ስማችን ነው። አእምሮ ምኞት ቦታ መልከ ጸዲቃችን ነው። አንጎል ተመስጦ ሰው የተቀባ ሕይወት ሰውነታችን ነው። ምግባር ተሰጦ ጊዜ ነፃ ፈቃዳችን ነው። ልቡና ተስፋ ቃል ማንነታችን ነው። ህሊና አምላክ እድል ፈንታ ፍቅራችን ነው። ስለዚህ የተፈጠርነው
ሰማይ 7 መሰረት፣ በሰማይ 7 መሰረት ቃል ኪዳን፣ በምድር 7 መሰረት ጊዜ ዘመን፣ በተክለ ቁመና 7 መሰረት ሰው የተቀባ ሕይወት፣ በቁስ አካል 7 መሰረት ቦታ ስፍራ፣ በመሬት 5 መደብ በቋንቋ ጣዖት። ስለዚህ ሰው ቋንቋ ጣዖት ይጠይቀዋል፣ ቦታ ስፍራ ይፈትነዋል፣ ሰው የተቀባ ሕይወት ያዋህደዋል፣ ጊዜ ዘመን ያሻግረዋል፣ ቃል ኪዳን ይመልሰዋል። ስለዚህ ይሄ በእንዲህ እንዳለ ሰው እንግዲህ ከመፈጠር ከዘላለም መፈጠር ነው። ከዘላለም መፈጠር በመወለድ ሞተ እና በመቀረጽ ጠፋ። ስለዚህ በመቀረጽ ከጠፋበት እና በመወለድ ከሞተበት ወደ ዘላለም ወደ ተፈጠረበት ይመለስ ዘንድ ከሰማይ ከወረደው በቀር ወደ ሰማይ የሚመለስ የለም እንዳለን መጽሐፉ፣ እንዲሁ እኛ እዚህ ጋር ልንጠየቅ በመክሊት ልንፈተን በምኞት ነው የመጣ ነው ማለት ነው። ምን ማለት ነው ይሄ ሲጠቀለል? በቁስ ፍላጎት እንጠየቃለን፣ በነፍስ ዝንባሌ እንሻገራለን፣ ወደ መንፈስ ፈቃድ እንመለሳለን። ስለዚህ የመንፈስ ፈቃድ ቃል ነው፣ የነፍስ ዝንባሌ ጊዜ ነው፣ የቁስ ፍላጎት ቋንቋ ነው። ስለዚህ ቋንቋ በንግግር ይጠይቀናል፣ ጊዜ በስነ ምግባር ያሻግረናል፣ ቃል በተግባር ይመልሰናል። ስለዚህ ተጠይቀን ስሜት አስልቶን ሰልተን፣ መክሊት ጠይቆን ተጠይቀን፣ ምኞት ፈትኖን ተፈትነን፣ ተመስጦ አዋህዶን ተዋህደን፣ ተሰጦ አሻግሮን ተሻግረን፣ ተስፋ ቃል መልሶን ተመልሰን እና ንቃተ ህሊና ሊያኖረን ከንቃተ ህሊና ነው ወደዚህ ማይንድ የመጣ ነውና ከማይንዳችን ደግሞ ሰብረን ወጥተን ወደ ንቃተ ህሊና እንመለስ ዘንድ ነው። ስለዚህ ይሄን ለራሴ ስል ራሴ ነኝ፣ ለራስሽ ስትይ ራስሽ ነሽ፣ ለራስ ስትል ራስህ ነህ። እያንዳንዳችን ከራሳችን ራስ ርቀን ጠፍተን ነው ወደዚህ የመጣ ነው። ስንመጣ አላወቅንም፣ ስንሄድ ግን ፈልገን አውቀን ወስነን መመለስ አለብን። መረጃና አቅጣጫ መፈለግ አለብን እና ይኸው መረጃ ይኸው አቅጣጫ መልሱ ከተመለሰ ተሸናፊነታችን አሸናፊ መስሎ ለኛ የተረዳ ነው መስሎ ማለት ተሸናፊነታችን እንደ አሸናፊ ይዘ ነው ተሸውደንም ሊሆን ይችላል የምንገኝበት ጊዜ አለ፣ ወይ ደግሞ ጨለማው ብርሃን መስሎን ማለት ነው። በሌላ ደግሞ የምሩ ሰማያዊ መስሎ እኛ ጋር ይቀርባል። እንደዛ እስከሆነ እንዲህ ማወቅ እንችላለን እንደዚህ አይነት ነገሮች ሲፈጠሩብን ማለት ነው። በአጠቃላይ አንድ ሰው በዓላማ ነው የተፈጠረው እና በዓላማው ውስጥ ደግሞ እንግዲህ በጥልቅ ዓላማ ቃል ነው የተፈጠረው። በጥልቅ ዓላማው ቃል ውስጥ ራዕይ ጊዜ ያለው ፍጥረት እሴት ሰው ነው እና ሰፊ ማህበር ቦታ አለው እና ነጠላ ዝርዝር እልፍ ተልእኮ ቋንቋ አለው ማለት ነው ሰው። ስለዚህ አሁን ሰው በአፍራሽ አስተሳሰብ አዝማሚያና በገንቢ አስተሳሰብ አዝማሚያ አሉት ማለት ነው። አሁን እንግዲህ ይህንን በትክክል ለመመለስ 3 ኃይሎችን እናንሳ። የሶስት ኃይሎች ዋናው ኃይል እግዚአብሔር ነው። ሁለተኛው ኃይል ሰው ነው። ሶስተኛው ኃይል ሴጣን ነው። የሴጣን ኃይል አይደለም፣ ድክመት ነው። የሰውም ኃይል አይደለም፣ ማንምና ምንምነት ነው። የእግዚአብሔር ኃይል ነው ኃይል ማለት። ስለዚህ ሴጣን ድክመት ቢሆንም የሴጣን ኃይል ሰው አለ። ሰው ማንምና ምንምነት ቢሆንም የሰው ኃይል እግዚአብሔር አለ። ስለዚህ ሴጣን ኃይሉ ሰው ነው፣
ሰው ኃይሉ እግዚአብሔር ነው ማለት ነው። ስለዚህ አሁን ሴጣን የት ነው ያለው? በሰው ስሜት። እግዚአብሔር የት ነው ያለው? በሰው ህሊና። ሰው የት ነው ያለው? በሰው አንጎል። ስለዚህ አንጎልን ከስሜት አንጎልን ከህሊና ለይተን እንወቅ። ስለዚህ ህሊና ንቃት ነው እና ሰው አንጎል ነው እና ማሰላሰል ነው፣ መመሰጥ ነው ማለት ነው ሰው። ስለዚህ ሴጣን ደግሞ ስሜት ነው ማለት ነው፣ ስሌት ነው ማለት ነው። ስለዚህ ሴጣን ያሰላዋል ሰውን፣ እግዚአብሔር ደግሞ ያነቀዋል ሰውን። ስለዚህ እግዚአብሔር የሚያነቀው በህሊናው ነው፣ ሴጣን የሚያሰላው በስሜቱ ነው ማለት ነው። ስለዚህ ሰው ልምድ ነው፣ ሴጣን ወሬ ነው፣ እግዚአብሔር ስራ ነው ማለት ነው። አሁን እግዚአብሔር በስራ ቃል ተግባር ሲያዘው፣ ሴጣን ደግሞ በወሬ ቋንቋ ንግግር ያዘዋል ማለት ነው። ስለዚህ ነው ሰው ልምምድ የሆነው። ስለዚህ ሰው የሴጣን ወሬ ቋንቋ ንግግር ይሁን ልምዱ ወይስ የእግዚአብሔር ስራ ቃል ተግባር ይሁን ልምዱ? ይህን እያንዳንዱ ሰው ምርጫውና መብቱ ስለሆነ በምርጫውና በመብቱ መሃል ደግሞ ነፃ ፈቃድ ስላለው አሁን የሴጣን ወሬ ቋንቋ ንግግሩ የቁስ ፍላጎትን ይዟል እና የእግዚአብሔር ስራ ቃል ደግሞ ተግባር የመንፈስ ፈቃድን ይዟል። ስለዚህ ሰው በቁስ ፍላጎትና በመንፈስ ፈቃድ መሃል በሚዛን ጠባቂና ተጠያቂ ነው ማለት ነው ሰው። ስለዚህ ሊሞት ምርጫ አለው ሰው፣ ሊኖር መብት አለው ሰው ማለት ነው። ስለዚህ ሴጣን ሰውን አይገለም፣ በምርጫው ሰው ይሞታል። እግዚአብሔር ፈጥሮታል፣ ለዘላለም ነው የፈጠረው፣ ሊሞት አይደለም። ስለዚህ ዘላለማዊነት መብት አለው ማለት ነው በእግዚአብሔር ማለት ነው። ስለዚህ እንደ እግዚአብሔር በመንፈስ ፈቃድ የሚጓዝ ይህ እግዚአብሔር ነው የሚገዛው። ስለዚህ ይሄ ከፀጉሩ፣ ቆዳው፣ አጥንቱ፣ ስጋው፣ ደሙ፣ ብልቱ፣ ጥፍሩ ጠቅላላ ይሄ ሰውነቱ ለእግዚአብሔር ይሰጣል ማለት ነው። ስለዚህ እግዚአብሔር በዚህ ሰውነት ውስጥ መገለጫ ይሆናል። ማን ነው የፈቀደው? ይሄ ሰው ነው የፈቀደው ማለት ነው። ስለዚህ እግዚአብሔር የሚገዛው ከሆነ እግዚአብሔር የሚገዛው በጥበብ ነው ማለት ነው እና እግዚአብሔር በጥበብ የሚገዛው ከሆነ ሰውየው በጥበቡ በእግዚአብሔር ቃል ጥበብ ድኗልና ይህንንም ፊዚካል ቦዲ ማይንዱንም አድኗል ማለት ነው። በእግዚአብሔር ቃል ጥበብ አድኖታል ማለት ነው። ስለዚህ መገለጫ ይሆናል እግዚአብሔር ማለት ነው። ስለዚህ በምንድን ነው የሚታወቀው? በተግባሩ፣ በስነ ምግባሩ፣ በዝክሩ፣ በግብሩ፣ በንግግሩ። ንግግሩ ከተግባሩ ነው። ተግባሩ ወደ ንግግሩ ይወርዳል። ስለዚህ በተግባሩ ሆኖ በንግግሩ መስሎ የልቦናው ተግባር በአንደበቱ ንግግር ተዋህደው አንድ ናቸው ማለት ነው። የሆነውና የተገበረውን መስሎ ይናገራል፣ መስሎ የተናገረውን ሆኖ ይተገብራል። ስለዚህ ተዋህዷል። አዳም ሰው ሆኗል ማለት ነው። ስለዚህ አይቸገርም። ምክንያቱም ጥበብ ይገዛዋል፣ ክህሎት ይመራዋል ማለት ነው። ክህሎት ተሰጥኦ ሲሆን ጥበብ ደግሞ ተስፋው ነው፣ ቃሉ ነው ማለት ነው እና ከዚህ አንጻር ሴጣን በአፍራሽ ቢያዘው አይታዘዝም። ነገር ግን ለእግዚአብሔር ስለሚገዛ እና ከእግዚአብሔር ልጅነትን በጸጋ ስለተሞላ ክህሎት አለው፣ እንደገናም ጥበብ አለው። ስለዚህ በሐሳብ ይገዛል፣ በማስተዋል ይመራል ማለት ነው። እሱ ደግሞ በማሰላሰል ሚዛን ይጠብቃል ማለት ነው እና ክፉ አድርግ የሚለው ክፉ ስሜት አለው፣ ያንን ኖ ይለዋል እና ለምን ስሜትን እንደሚሰራበት ህሊናን እንደሚሰራለት ለይቶ ስለሚያውቅ እና ሴጣን የሚያገኘው በስሜቱ ነው፣ ሰውየው ደግሞ እግዚአብሔርን የሚያገኘው በህሊናው ነው። ስለዚህ ሴጣን ለአፍራሽ ለጥፋት ያዘዋል፣ አይታዘዝም። እግዚአብሔር ለበጎ ያዘዋል፣ ይታዘዛል ማለት ነው። ስለዚህ ሰው
በሴጣን ገላጭነትና በእግዚአብሔር መገለጫነት ስለሆነ ሴጣንን ከመረጠ የሴጣን ገላጭ በንግግሩም በግብሩም በሁሉም ነገሩ የሴጣን ገላጭ ይሆናል። ክፋቱም፣ ምቀኝነቱም፣ ተንኮሉም የዛን አመል ይወርሳል ማለት ነው፣ የጌታውን የሴጣንን። እንደገና የእግዚአብሔር ከሆነ ደግሞ መልካምነትን፣ ቅንነትን፣ በጎነትን ከዛ እና ልምምድ ነው ማለት ነው። ሰው ለምዶ ሴጣንን ይሆናል፣ ሰው ለምዶ እግዚአብሔርን ይሆናል ማለት ነው። ስለዚህ አሁን ከጥያቄ አንጻር ሰው ይሄንን ሊያስተካክል የሚችለው እዚህ ጋር የሰው ሰው ሆኖ ስለሆነ እጅግ በጣም ውስብስብና አስቸጋሪ ነው። ስለዚህ ይሄን ሊያስተካክል የሚችለው የሰውን ሰው ከሚመስል ባለፈውም እንደሰራ ነው ሰው የሰው ሰው ከሚሆን የሴጣን ቢሆን ይሻለዋል። ሴጣን ስሜቱ ስለሆነ ምክንያቱም እኔነቱ ስለሆነ። ነገር ግን የሰው ሰው ከሚሆን የሴጣን የኔነቱን ቢሆን ይሻለዋል። እንደውም የሴጣንም የኔነቱን ከሚሆን የእኛነቱን የእግዚአብሔርን የራሱን ራስ ቢሆን ይሻላል። ሰውን ከመምሰል ራሱን መስሎ ራሱንም ከመምሰል ወደ ራሱ ራስ መሆን መሻገር ግን ይቻለዋል። ስለዚህ ሰው አሁን ባለበት ሁኔታ ህዳሴም ዳግም ትንሣኤም የለውም፣ የሰው ሰው ሆኗል እና በሃይማኖት ሽፋን በአክራሪነት ታስሯል። በፖለቲካ ሽፋን በአሸባሪነት ተሸባሪ ነው። በዚህ አሸባሪ የሚሆነው በእርግጥ ሰው ፍርሃቱ አስሮታል፣ ተሸናፊነቱ አስሮታል፣ ድክመቱ አስሮታል። ስለዚህ የደመነፍሱን ሞት እየሞተ ነው ያለው። ስለዚህ ሰው ከደመነፍሳዊነቱ በላይ አውሬያዊነት አለው፣ ከአውሬያዊነቱ በላይ ቁሳዊነት አለው፣ ከቁሳዊነት በላይ ስጋዊነት አለው፣ ከስጋዊነት በላይ ሰብአዊነት አለው፣ ከሰብአዊነት በላይ ነፍሳዊነት አለው፣ ከነፍሳዊነት በላይ መንፈሳዊነት አለው፣ ከመንፈሳዊነት በላይ አምላካዊነት አለው። እዛ አምላካዊነት ላይ እስካልመጣ ድረስ ምንም ሊያስተካክለው የሚችለው በራሱ አቅም የለውም። የሴጣንን ድክመት ይደክማል ወይም ፍርሃት ይፈራል፣ ተሸናፊነት ይሸነፋል፣ የስጋውን ድክመት ይደክማል። ስለዚህ በነፍሱ ብርታት ወደ መንፈሱ አሸናፊነትና ወደ አምላኩ ድፍረት እስካልተመለሰ ድረስ ሊያስተካክለው የሚችለው አንዳች ነገር የለውም ማለት ነው ሰው። ቀጣዩ ጥያቄ የሚሆነው አንድ ታዋቂ ጥቅስ አለ እና ላቲን ወርድ ነው፣ ኮጊቶ ኤርጎ ሰም ይባላል ማለት ነው። በእንግሊዝኛ ቃሉ አይ ቲንክ ዜርፎር አይ አም፣ በአማርኛ ሲያደርጉት ደግሞ ስለማስብ አለው፣ እያሰብኩ ስለሆነ አለው እንጂ መኖሬን እጠራጠረዋለሁ። ይህ ማለት ስለምበላ፣ ስለማረጅ፣ ስለምኖር ምናምን ነገር አይደለም። መኖሬን ማረጋግጠው በሀሳባዊነት በመኖሬ ነው እንጂ ፊዚካል ቦዲ ያለ ሀሳባዊነት በራሱ ኤግዚስት ማድረግ አይችልም። ሀሳብ ግን በራሱ ያለ ቦዲ ማይንድ ኤግዚስት ማድረግ ይችላል ብሎ የሚነሳ ሀሳብ አለና ይህንን ከምን አንጻር ያዩታል? ግልጽ ነው። በመጀመሪያ ጥያቄ ኦኬ፣ በመሰረቱ እኔና አንተ ጋር እንዲህ አይነት ሰዎች ምዕራፍ እየጠቀሱ ምዕራፍ ቁጥር እየጠቀሱ እንቶኔ እንዲህ አለ እንቶኔ እንዲህ አለ የሚል እኛ ጋር የለም። ምክንያቱም አሁን ጥያቄን በጥያቄነት ሳይሆን የምቀበለው የተባለው ነው። ሰው የተፈጠረውን እንጂ ነህ የተባለውን አይደለም። አሁን መጽሐፍ ቅዱስ ብለን ምዕራፍ እየጠቀስን ወይም የተጻፈ ብለን ያንን እንቶኔ እንደጻፈው እያልን ሳይሆን እኔ ሁለንተናዊ ሕይወትን ነው እየተናገርኩ ያለሁት። ስለ እግዚአብሔር ትርጉም ሥላሴን፣ ስለ ሥላሴ ትርጉም ኢየሱስን፣ ስለ ኢየሱስ ትርጉም ዳዊቶን፣ ስለ ዳዊቶ ትርጉም ሙሴን፣ ስለ ሙሴ ትርጉም ፈርዖንን፣ ስለ ፈርዖን ትርጉም ሴጣንን፣ ስለ ሴጣን ትርጉም ዘርን፣ ስለ ዘር ትርጉም ጎሳን፣ ስለ ጎሳ ትርጉም ጎጥን፣ ስለ ጎጥ ትርጉም አሕዛብን፣ ስለ አሕዛብ ትርጉም ነገድን፣ ስለ ነገድ ትርጉም መንጋን፣ ስለ መንጋ ትርጉም አውሬን
7 ሰማይን ጥላውን ደግሞ 7 ምድርን ወይም አሁን ያልኩህን ስለ እግዚአብሔር ያልኩ ትርጉም ስላሴ ያልኩን እንደገና በሌላ ደግሞ ልሂድልህ። ስለ ነቢይ ትርጉም ጠቢብን፣ ስለ ጠቢብ ትርጉም ሊቀ ሊቃውንትን፣ ስለ ሊቀ ሊቃውንት ትርጉም ባለሙያን፣ ስለ ባለሙያ ትርጉም አዋቂን፣ ስለ አዋቂ ትርጉም ፈላስማን፣ ስለ ፈላስማ ትርጉም ደብተራን፣ ስለ ደብተራ ትርጉም ጠንቋይን፣ ስለ ጠንቋይ ትርጉም ቡዳን፣ ስለ ቡዳ ትርጉም መጽሐፍ ገላጭን፣ ስለ መጽሐፍ ገላጭ ትርጉም አዝማሪን፣ ስለ አዝማሪ ትርጉም አንጥረኛን፣ ስለ አንጥረኛ ትርጉም ፋቂን፣ ስለ ፋቂ ትርጉም ፉጋን ወይም ደግሞ ስለ ሕሊና ትርጉም ልቦናን፣ ስለ ልቦና ትርጉም ምግባርን፣ ስለ ምግባር ትርጉም ልብ በል አንጎልን፣ ስለ አንጎል ትርጉም አልቦ አእምሮን፣ ስለ አልቦ አእምሮ ትርጉም አንደበትን፣ ስለ አንደበት ትርጉም ስሜትን፣ ስለ ስሜት ትርጉም ጭንቅላትን፣ ስለ ጭንቅላት ትርጉም ናላን፣ ስለ ናላ ትርጉም ምናብን፣ ስለ ምናብ ትርጉም አውታርን፣ ስለ አውታር ትርጉም ቅልን፣ ስለ ቅል ትርጉም አናትንና ስለ አናት ትርጉም ህዋስን። ይሄ ከፊዚካል ቦዲ ማይንድ ሴል በታች ያለውን ትቼ ከፊዚካል ቦዲ ማይንድ ሴል በላይ ያለውን ነው እየነገርኩ ያለሁትኝ እና ከዛ ጋር ይህንን ማጣቀስ የምንችለው ነገር አይደለም። እዚህ ጋር እንግዲህ ሰው ባልገባው የሰው ሆኗል፣ በምርጫው የሰይጣን ሆኗል፣ በመብቱ ደግሞ የእግዚአብሔር ይሆናል። ስለዚህ ሰው በሶስት እንከፍለዋለን። የገባው በመብቱ በእግዚአብሔር አለ፣ ያልገባው በምርጫው በሰይጣን አለ፣ ግራ የገባው ባልገባው የሰው ሆኖ አለ ማለት ነው። እና ከዚህ አንጻር ነው እንጂ ጥያቄ በንግግር ተጠይቆ መልስ በንግግር አይመለስም። ስለዚህ ቅድም መጀመሪያ ስጠይቀኝ የጠየቀውን ምላስ እንዴት ተናግሮ ጆሮ ሰምቶ በዛ እውቀት አድርጎ ይኖራል? ወደ አይኑ ማየት ለምን አይሄድም ካልከው ጋር መልሱ እዚህም ውስጥ አለና። እሺ አሁን ተመልሶልኛል።